ሰበር ዜና ህወሓት ከባድ የተባለ ኪሳራ ደርሶበታል። ሁለቱ ኮሎኔሎቹም ተደምስሰዋል። የፌዴራል መንግስቱ ከህወሓት ጋር እንዳይደራደርና ቡድኑን አፍርሶ አሁን ያሉትን የህወሓት አመራሮች ለፍርድ እንዲያቀርብ ከባድ ማስጠንቀቂያ ተላልፈዋል። በሌላ በኩል ደግሞ የመካከለኛው ምስራቅ ውጥረት እንደተወጠረ ቀጥለዋል። ኢራን እኔ ለዓመታት መዋጋት እችላለሁ፣ የአሜሪካ ጦር ደካማ ነው ብላለች። በተጨማሪም ድርድር እንዳልተጀመረና የሆርሙዝ ወሽመጥ በቁጥጥሯ ስር እንደሆነ ጦርነቱ በድጋሚ ከተጀመረ ደግሞ የከፋ ምላሽ ለመስጠት እየተዘጋጀው ነው፣ ይህንን እወቁት ብላለች። ሁሉንም ሰበር መረጃዎች በዝርዝር ወደ እናንተ አደርሳለሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የሰዓቱን የተመረጡ ሰበር ዜናዎችን ይዤ ቀርቤያለሁ። አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ ካላደረጉ አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። ይህን ቪዲዮ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። እስከ ቪዲዮ መጨረሻ አብራችሁን ዝርዝሩን ተከታተሉ። በቅድሚያ የአሜሪካ ጦር እኛ ከገመትነው በታች ደካማ መሆኑን አይተናል፣ እኛ ለዓመታት መዋጋት እንችላለን ስትል ኢራን ተናግራለች። አንድ ከፍተኛ የኢራን ጀነራል እንዳስታወቁት ኢራን ከአሜሪካ ጋር የገባችበትን የትጥቅ ግጭት የፕሬዝዳንት ዶናልድ ጄ ትራምፕ የስልጣን ዘመን እስኪያበቃ ድረስ እንኳን ቢራዘም ተቋቁማ መዋጋት ትችላለች። የእስላማዊ አብዮታዊ ዘብ ከፍተኛ አዛዥ የሆኑት ብርጋዴር ጀነራል ሞሐመድ ሬዛ ናቅዲ ለፒቢሲ ቴሌቪዥን በሰጡት ቃለ ምልልስ ቴሄራን የረጅም ጊዜ ግጭትን የማስቀጠል አቅም እንዳላት በሙሉ እምነት ተናግረዋል። ይህ አስተያየታቸው የተሰማው በመካከለኛው ምስራቅ በተሰማሩት የአሜሪካ ኃይሎች ዘንድ የሞራል መዳከም መታየቱንና የአሜሪካ ጦር መሳሪያ ክምችት ላይ ጫና መፈጠሩን የመገናኛ ብዙሃን እየዘገቡ ባሉበት ወቅት ነው። የኢራን ጦር አዛዥ ትራምፕ ከስልጣን እስኪወርዱ ድረስ ግጭቱን ለማራዘም አስበዋል ወይ ተብለው ለተጠየቁት ናቅዲ ሲመልሱ የኢራን ዋና ዓላማ ጠላት ዳግም ኢራንን ለማጥቃት እንዳይደፍር የማድረግ አቅም መገንባትና በሰላም መኖር ብቻ መሆኑን ገልጸዋል። አንደኛው አማራጭ ግጭቱን እስከ ቀጣዩ የፕሬዝዳንት ምርጫ ዘመን ድረስ በማራዘም አሜሪካን ማዳከም ነው። በዚህም ሌላ ማንኛውም አካል ኢራንን ለማጥቃት ቢያንስ ከፍተኛ ዋጋ እንደሚያስከፍለው ይገነዘባል በማለት አስረድተዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በየካቲት ወር መገባደጃ ላይ በኢራን ላይ የ40 ቀናት የቦምብ ጥቃት ዘመቻ መክፈታቸው ይታወሳል። የኢራን መንግስት ከፍተኛ ባለስልጣናትን ቢያጣም የሀገሪቱን ቁጥጥር በማስጠበቅ በቀጠናው በሚገኙ የአሜሪካ ወታደራዊ ተቋማት ላይ የአጸፋ ጥቃት ፈጽመዋል። እንዲሁም በዋሽንግተን አጋሮችና በዓለም አቀፍ ገበያዎች ላይ የኢኮኖሚ ጫና አሳርፈዋል። ግጭቱ በአሜሪካ መራጮች ዘንድ ተቀባይነት እያጣ መምጣቱ ደግሞ በመጪው ህዳር ለሚካሄደው የአጋማሽ ዘመን ምርጫ ለሪፐብሊካን ፓርቲ ትልቅ ስጋት ፈጥረዋል። ዶናልድ ትራምፕ በበኩላቸው ወታደራዊ እርምጃውን አጠናክራለሁ ከሚል ዛቻ አንስቶ ኢራን ለዋሽንግተን የሚያዳላ የሰላም ስምምነት እስከ መቀበል ደረጃ ተዳክማለች የሚል ተለዋዋጭ አቋም እያንጸባረቁ ይገኛሉ። ረቡዕ ዕለት በሰጡት መግለጫ በሚያዝያ ወር በኢራን ወደቦች ላይ የተጣለው የባህር ላይ እገዳ የብረት ግድግዳ እየተባለ እንደሚጠራና ቴሄራን ምንም ገንዘብ እንደሌላት ተናግረዋል። ጀነራል ናቅዲ በበኩላቸው ጦርነቱ በረዘመ ቁጥር ኢራን የተሻለ ልምድ እንደምታገኝ ተናግረዋል። ከአሜሪካ ጋር እንዴት መዋጋት እንዳለብን የምንማርበት እውነተኛ ጦርነት አጋጥሞን አያውቅም ነበር። በእነዚህ 5 ወራት ውስጥ ግን ተምረናል። የአሜሪካ ጦርም እኛ ከገመትነው በታች ደካማ መሆኑን አይተናል ብለዋል። አክለውም ኢራን ድሮኖችንና ሚሳኤሎችን ከምትጠቀመው በላይ በፍጥነት እያመረተች በመሆኑ ለዓመታት መዋጋት እንደምትችል ገልጸዋል። እነዚህ የጦር መሳሪያ ክምችቶች ቢያልቁ እንኳን ቴሄራን በዓለም ዙሪያ ያሉ በሺዎች የሚቆጠሩ የአሜሪካ የኢኮኖሚ ጥቅሞችን ኢላማ ማድረግ እንደምትችል አስጠንቅቀዋል። የፌዴራል መንግስት ከህወሓት ጋር እንዳይደራደር ሲሉ አምባሳደሩ አጥብቀው ተናገሩ። አምባሳደር ሱሌማን ደደፎ በኤክስ ገጻቸው ባወጡት ጽሑፍ ህወሓትን ከውድቀት ለማዳን በድርድር ስም አዲስ ሩጫ እየተጀመረ መሆኑን በማንሳት መንግስት ከቡድኑ ጋር ምንም አይነት ድርድር እንዳያደርግ አሳስበዋል። ፖለቲከኛው ባጋሩት መልእክት ህወሓት በሚለኩሰው የጦርነት እሳት እየተሸነፈና ግብዓተ መሬቱ ሲቃረብ ሁልጊዜም በድርድር ስም እንደሚያመልጥ ገልጸዋል። በዚህም
ዳግም በመደራጀት የኢትዮጵያ ሕዝብ ያልተገባ መስዋዕትነት እየከፈለ እንዲኖር ማድረጉን አስገንዝበዋል። በአሁኑ ወቅትም መንግስትን አፍርሶ ሀገርን ለመበተን ጀምሮት የነበረው ጦርነት ገና ሳይጀመር እንደማይሳካለት ሲረዳ በድርድር ስም የድረሱልኝ ልመና እያሰማ መሆኑንና ደጋፊዎቹም ቡድኑ ፋታ እንዲያገኝ ከፍተኛ ጥረት እያደረጉ መሆናቸውን አብራርተዋል። ህወሓት በታሪኩ በድርድር የፈታው ልዩነት ታይቶ እንደማያውቅ ያስታወሱት ሱሌማን ደደፎ አሁንም ይህንን ቡድን በትኖ መሪዎቹን ለፍርድ ከማቅረብ በስተቀር ምንም አይነት ድርድር ሊታሰብ እንደማይገባ በአጽንኦት ተናግረዋል። የትግራይ ህዝብ እንደሌላው የኢትዮጵያ ህዝብ ሁሉ ልጅ ወልዶ የማሳደግ እንዲሁም ላለፉት 5 አስርተ ዓመታት ከታገተበት አፈና ነፃ የመውጣት መብት ሊረጋገጥለት እንደሚገባ በመግለጽ አቋማቸውን አንጸባርቀዋል። በሌላ በኩል የህወሓት ከፍተኛ አመራሮች በተወሰደባቸው እርምጃ ተደምስሰዋል። በህወሓት ጦር ዙሪያ ሰበር መረጃዎች ተሰምተዋል። የአርሚ 70 መከፋፈል፣ የህወሓት ኮር አመራሮች መደምሰስ በተመለከተ ከሱዳን ድንበር አካባቢ የተገኘ ጥብቅ መረጃ የህወሓትን እንቅስቃሴና የደረሰበትን ከባድ ኪሳራ አጋልጧል። ዋና ዋና መረጃዎችን ስንመለከት የአርሚ 70 እንቅስቃሴና ኪሳራ እናገኛለን። የአርሚ 70 አካል የሆነው 701ኛ ኮር ኩምሩክ ላይ ሲቀር 702ኛና 703ኛ ኮር ግን ከሸረሪና 16 ኪሎ ሜትር ርቀት ላይ ወደምትገኘው አሸባ አካባቢ እንዲያፈገፍጉ ተደርገዋል። የአመራሮች መደምሰስ ስንመለከት በኩምሩኩ ውጊያ የ703ኛ አዛዥ ኮሎኔል መብራቱና ምክትሉ ኮሎኔል ገብረስላሴ ወይም ሁከት ሙሉ በሙሉ መደምሰሳቸው ተረጋግጠዋል። የተደመሰሱትን ለመተካት አዲስ የአመራር ቡድን ከትግራይ ክልል ወደ ስፍራው እየመጣ እንደሆነም ተዘግበዋል። የኢራን ቅድመ ሁኔታዎች ካልተሟሉ ጦርነቱን ይበልጥ ለማስፋፋት የተነደፈው የሀገሪቱ ጠቅላይ መሪ ስትራቴጂ ያለ ጥርጥር የዓለም አቀፍ የኃይል ሚዛን ከስር መሰረቱ የሚቀይር ይሆናል ሲሉ የኢራን መሪ አማካሪ የሆኑት ሙሐመድ ሞክቤር ተናግረዋል። ሞክቤር በማህበራዊ ትስስር ገጻቸው ኤክስ ባሰፈሩ ጽሑፍ ዩናይትድ ስቴትስ በፋርስ ባህረ ሰላጤ የሚገኙ አጋሮቿን መጠበቅ አለመቻሏ በተረጋገጠበት በአሁኑ ወቅት አዲስ ቀጠናዊ ስርዓት ለመፍጠር የሚያስችለው እጅግ ዘላቂው መንገድ ከዋሽንግተን ወታደራዊ ዋስትናዎች ነፃ የሆነውን የሆርሙዝ የኢኮኖሚ ደህንነት ዘዴን ተግባራዊ ማድረግ ነው ብለዋል። ፕሬዝዳንት ዶናልድ ጄ ትራምፕ አሜሪካ በሆርሙዝ የባህር ሰርጥ ላይ ሙሉ ቁጥጥር እንዳላት የይገባኛል ጥያቄ ቢያነሱም ኢራን በሰርጡ ላይ ያላትን ተጽዕኖና የበላይነት ማጠናከሯን እየቀጠለች ሲሆን የውሃ መስመሩን የወደፊት አስተዳደር አስመልክቶም ከኦማን ጋር ውይይቶችን እያደረገች ትገኛለች። ኢራን ባወጣችው አቋም የአሜሪካ የባህር ላይ እገዳ እስካልተነሳ የተጣሉባት ማዕቀቦች እስካልተወገዱና የታገዱ ሀብቶቿ እስካልተለቀቁ ድረስ በባህር ሰርጡ ላይ ሙሉ የመርከቦች እንቅስቃሴን እንደማትፈቅድ አስታውቃለች። በሌላ በኩል ኢራን አሜሪካ በሆርሙዝ ላይ ሙሉ ቁጥጥር አለኝ ማለቷን መሰረተ ቢስ ስትል አጣጥላለች። ኢራን ሐሙስ ዕለት አሜሪካን የሆርሙዝ ወሽመጥን ሙሉ በሙሉ ተቆጣጥሬያለሁ ማለቷን መሰረተ ቢስ ውሸት ስትል ውድቅ አድርጋለች። የዓለም 1/5 ነዳጅና የተፈጥሮ ጋዝ የሚተላለፍበት ይህ ቁልፍ የውሃ መስመር በቴሄራን ቁጥጥር ስር እንደሆነም ጨምራ አስታውቃለች። የኢራን ጦር አዛዥ በሀገሪቱ መገናኛ ብዙሃን ኢሪብ ላይ በተላለፈ መግለጫቸው አሜሪካ በሆርሙዝ ወሽመጥ መርከቦች ማለፋቸውን በሚመለከት የምትናገረው ውሸት የሀገሪቱ ጦር አቅም ማጣቱንና ግራ መጋባቱን የሚያንጸባርቅ ሐሰትና መሰረተ ቢስ ነው ብለዋል። የሆርሙዝ ወሽመጥ እንደ በፊቱ ሁሉ በኢራን እስላማዊ ሪፐብሊክ ሙሉ አስተዳደርና ቁጥጥር ስር ሆኖ ይቀጥላል ሲሉ የጦሩ ቃል አቀባይ ተናግረዋል። ቃል አቀባዩ አክለውም ማንኛውም የንግድ መርከብ ወይም የነዳጅ ማመላለሻ መርከብ የኢራን ጠንካራ የጦር ኃይል ፍቃድና ቁጥጥር ሳይኖር የባህር ወሽመጡን በሰላም አያልፍም ወይም አይችልም ብለዋል። በሌላ በኩል ኢራን ከአሜሪካ ጋር ተደርሶ የነበረውን ጊዜያዊ የሰላም ስምምነት ለመመለስ የተጀመረ ሂደት እንደሌለ ገልጻለች። በባህረ ሰላጤው የሚደረገውን ጦርነት የሚያስቆም ስምምነት ላይ እንዲደርሱ የሚደረገውን ጥረት በተመለከተ አሜሪካ እና ኢራን የገቡበት መፋጠጥ አሁንም መቀጠሉን የቴሄራን ከፍተኛ ባለስልጣን ለሮይተርስ ተናግረዋል። እንደ ባለስልጣኑ ገለጻ ባለፈው ሰኔ ላይ ተደርሶ የነበረው ጊዜያዊ የሰላም ስምምነት ለማስነሳትና ለስምምነቱ ትግበራ የጊዜ ሰሌዳ ለማስቀመጥ የሚደረገው ጥረት ላይ የታየ መሻሻል የለም። ማክሰኞ ዕለት በቀጠናው ይጓዙ የነበሩ መርከቦች ላይ የተፈጸመውን ጥቃት ተከትሎ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በድጋሚ የኢራን መሪዎች ላይ ቁጣቸውን ገልጸዋል። ይህ ክስተትም ሁለቱ ሀገራት
ስምምነት ላይ ይደርሳሉ የሚለውን ተስፋ ይበልጥ አደጋ ውስጥ ጥሎታል። ሰኔ ላይ የተፈረመው ስምምነት በሁሉም ግንባሮች የሚካሄዱ ወታደራዊ እንቅስቃሴዎች ወዲያውኑና በዘላቂነት እንዲቆሙ የሚያደርግ ነበር። ይሁን እንጂ ስምምነቱ ከተፈረመ ከሳምንታት በኋላ ሁለቱ ሀገራት አንዳቸው በሌላኛቸው ላይ ጥቃት መፈጸም ጀምረዋል። ይህንን ተከትሎም ፕሬዝዳንት ዶናልድ ጄ ትራምፕ ስምምነቱ እንዳበቃ የተናገሩ ሲሆን የኢራን የውጭ ጉዳይ ሚኒስቴርም ስምምነቱ መታገዱን ገልጸዋል። አሜሪካ በስምምነቱ መሰረት ኢራን የሆርሙዝ ወሽመጥን አልከፍትም በማለት ትከሳለች። ቴሄራን በበኩሏ ዋሽንግተን የኢራን ወደቦች ላይ የተጣለው የጉዞ እገዳን ማንሳትና የታገዱ ሀብቶችን እንደማስለቀቅ ያሉ እርምጃዎችን አለመውሰዷን ትናገራለች። የዜና ወኪሉ ሮይተርስ ያነጋገራቸው የኢራን ምንጭ በአሸማጋዮች ውይይት እየተደረገበት ያለው አንዱ ጉዳይ የአሜሪካ ወደ ጊዜያዊ ስምምነት መመለስና የገባቻቸውን ቃሎች የምትፈጽምበት የጊዜ ሰሌዳን ማስቀመጥ እንደሆነ ገልጸዋል። ነገር ግን በዚህ ጉዳይ ላይ ምንም አይነት መሻሻል የለም ሲሉ ለዜና ምንጩ ተናግረዋል። ፕሬዝዳንት ዶናልድ ጄ ትራምፕ ረቡዕ ዕለት በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ባሰፈሩ ጽሑፍ አሜሪካ በሆርሙዝ ወሽመጥ ላይ ሙሉ ቁጥጥር እንዳላት ተናግረዋል። ወደ ኢራን ወደቦች የሚደረግ ጉዞ ላይ የተጣለው እግድም እንዳለ በመጥቀስ ኢራን ልታደርግ የምትችለው ምንም ነገር የለም ብለዋል። ኢራን የሆርሙዝ ወሽመጥን ለማስተዳደር ያቋቋመችው የፋርስ ባህረ ሰላጤ ወሽመጥ ባለስልጣን ግን የትራምፕን አስተያየት አጣጥለዋል። የሆርሙዝ ወሽመጥ ላይ እገዳ የለም የሚለው የአሜሪካ ባለስልጣናት ገለጻና ተደጋጋሚ ልጥፍ እውነታውን አይቀይረውም ብለዋል። የሆርሙዝ ወሽመጥ እንደተዘጋ ይቆያል፣ የኢራን ቅድመ ሁኔታዎች ተቀባይነት እስካላገኙ ድረስ አይከፈትም ሲልም አስታውቀዋል። ውድ ተመልካዮቻችን የሰዓቱን የተመረጡ ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት ዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።